ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉም ሰላም፣ ሁሉም መልካም። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም። ውድ ቤተሰቦቼ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ አሁንም ደግሞ ላይክ፣ ኮመንት፣ ሰብስክራይብ፣ ሼር ለሼር የደረሳችሁ ሼር አድርጉልኝ እላችኋለሁ። እንደ ሁሉም ጊዜ እግዚአብሔር በሰላም አውሎ በሰላም ለዚህ ሰዓት ያደረሰን ሙስሊሞቶቼ ክርስቲያን እህቶቼ እግዚአብሔር የተመሰገነ ይሁን። አሁንም የኔ ውድ ልጆች የኔ እንቁ የሆነው ልጆቼ ብሩኬና ሀይሚ እግዚአብሔር አምላክ ከመጥፎ ነገር ይጠብቃችሁ። የነገው ቅዱስ ገብርኤል መልካም ዜና መልካም የምስራች ጥሩ ነገር ያሰማን፣ ቸር ወሬ ያሰማን። ለቅድስት ድንግል ማርያም አዲስ የምስራች ይዞላት እንደመጣ ለእኛም አዲስ የምስራች ይዞልን ይምጣ። እና እግዚአብሔር አምላክ ከክፉ ሁሉም ይጠብቃችሁ፣ በፍቅር ላይ ፍቅር ይደረብላችሁ። በህይወት ዘመናችሁ ደስታ እንጂ ክፉ አያጋጥማችሁ፣ መጥፎ ነገር አያጋጥማችሁ። በህይወት ዘመናችሁ ሁሌም ሰላም፣ ደስታ፣ ፍቅር፣ ስኬት ያገኛችሁ። በህይወት ዘመናችሁ ሁሌም ሰላም ያገኛችሁ። የኔ ውድ ልጆች የረገጣችሁት ይባረክ፣ የሰራችሁት ይባረክ። ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። ሁሌም ዘመናችሁ ሁሉም የደስታ ያድርገው፣ የሳቅ ያድርገው እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውድ ልጆች። ቅድስት ድንግል ማርያም ትጠብቃችሁ፣ ከክፉ ትጠብቃችሁ፣ ጠላቶቻችሁ ይጣልላችሁ። የሳቀ ሁሉም እውነት እንዳይመስላችሁ፣ ነገ የሚያለቅስበት ቀን ቅርብ ቀን ነው። እናንተም ደግሞ መጥፎን ኮመንት አትጻፉ፣ ሄዳችሁ መጥፎም ነገር አታውሩ። በሚያልፍ ነገር የሚያልፍ ቃል አትናገሩ፣ መጥፎ ነገር አትናገሩ። ውድ እህቶቼ በስደት ዓለም ያላችሁ እናንተንም ፈጣሪ ከክፉ ይጠብቃችሁ፣ አገር ሰላም ያደርግልን፣ ክፉ ነገር መጥፎ ነገር አያጋጥመን። በሰላም የወጣንበት ሀገር በሰላም ሰርተን እንድንመለስ እግዚአብሔር ይርዳን፣ ከመጥፎ ሁሉም ይጠብቀን። የስደት እህቶቼ ራሳችሁን ጠብቁ። በአሁን ባለንበት ቦታ ዱባይ ነው እንጂ ሰላም ያለ ሌላ ቦታ በጣም ሰላም የሌለበት አለ። ራሳችሁን ጠብቁ። ራሳችሁን በጸሎታችሁ በድዋችሁ ራሳችሁን አስቡ፣ ልጆቻችንም አስቡ እላችኋለሁ። ነገ ሌላ ቀን ነው። ከዚህ የበለጠ ፈተና አልፈናል። ብዙ ፈተና አልፈናል። አሁንም ደግሞ ይሄ ፈተና ማለፍ አያቅተንም በትዕግስት ከጠበቅ ነው። ከሁሉም በላይ ትዕግስት ይበልጣል። ጎረሮ ለአንድ ቀን ትዝብት ለሁሉም ቀን የሚባል ነገር አለ። ሁሌ እምላችኋለሁ። ለምን መሰላችሁ? ነገ ብሩኬና ሀይሜ አንድ ሆኑ፣ ሽምግልና ተልኮ ሰርጋቸው ተደግሶ ቀለበቱ ሁሉም ሲመጣ እናፍራለን። ያወራ ነው ለምን አወራሁ፣ ለምን ተናገርኩ፣ ለምን አፌ በያዝኩት በዛን ሰዓት ብለን እናፍራለን። አንድ ናቸው። ልጅም የለውም ብሩኬ፣ እናቃለን፣ ጠንቅቀን እናቃለን። ልጅ የለውም። ቻናል የተከፈተ ሊሰራበት ነው። ባላችሁ አቅም ምከሯቸው። መጥፎ ጥሩ ኮመንት ጻፉ፣ መጥፎ ኮመንት አትጻፉ። ድሮም አንተ እንዲነህ 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 አትበሉ። እነሱ ጠንቅቀው ቤተሰብ የሚያውቃቸው ሀገር ምድር የሚያውቃቸው ልጆች ናቸው። እና እላችኋለሁ እግዚአብሔር አምላክ መልካም ነገር ያሰማናል፣ ጥሩ ነገር ያሰማናል። ነገ ሌላ ቀን ነው። ዛሬ እንደተባለ አይደለም። ብሩኬ ፈዘዋል፣ ብሩኬ እንዲሆነዋል፣ ብሩኬ እንዲያደርገዋለች አይባልም። ምንም አላደረጋችሁም። ምንም አልሆነም። ምንም አልሆነም። ኧረ እባካችሁ በሀይሚ የሚጨክን አንጀት አለሁ ወስዶ እዛ ቤት። ኧረ ተው፣ ኧረ ተው፣ ተረጋጉ። ተረጋጉ እስኪ እህቶቼ ተረጋጉ። መጥፎ ኮመንት አትጻፉ። መጥፎ ነገር ከአንደበታችሁ አይውጣ። ገስት የምትቀመጡ ነገ ትዝፍት የሆነ ነገር አታስቀምጡ። እነሱን የምትወዱ እነሱን የምታከብሩ እነሱን አንድ ናቸው ነገም የምትሉ በጸሎትና በድዋ አስቧቸው። እውነቴ ነው የምላችሁ። ነገ የሚጸጸታችሁ ነገር ነገ የሚቆጫችሁ ነገር አትናገሩ፣ ካፋችሁ አይውጣ እላችኋለሁ። እኔ ሁሌ የምመክራችሁ ይሄ ነው። ክፉ ቃል አትናገሩ፣ መጥፎ ቃል አትናገሩ። ከዚህም በፊት ሀይምና ብሩኬ ተለያይተዋል ብለን አልቅሰናል። ብዙዎቻችን ካፋችን ትርፍ ቃላት ወጥተዋል። እጃችንም መጥፎ ነገር ጽፈዋል። ግን ጸጸቱን ለራሳችን አስቀምጠነዋል። እውነቴ ነው የምላቸው። ብችሉ ድዋ አድርጉላቸው፣ ብችሉ ጸሎት አድርጉላቸው። እነዚህ ልጆች ገና ልጆች ናቸው። ብዙ ነገር ይጠብቃቸዋል። ብዙ ነገር አለ ከፊት ለፊታቸው፣ ብዙ ነገር አለ። ሁሌም እንደተናገረ ነው። ብሩኬና ሀይሜ የሚለያዩ አይደሉም። ተው ተረጋጉ። እሺ ምጽፉት ኮመንት ወቁ እላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ብሩኬና ሀይሜ የኔ ውድ ልጆች፣ የኔ ስስቶች ጥሩ ነገር እግዚአብሔር አምላክ ቦታችሁ መልሷችሁ እንናያችሁ ያብቃል። እውነቴ ነው የምላችሁ። የሰው ልጅ ከምንም በላይ ሰው ይበልጣል።
ሰው ይበልጣል። እኔ ሁሌም እላቸዋለሁ የሀገራችን ሰው ይውደቅብህ እንጨት ይውደቅብህ ሲባል ሰው እንጨት ይውደቅብኝ፣ ሰው ከወደቀብኝ ከማን አነሳዋለሁ፣ እንጨት ከወደቀብኝ ከሰው አነሳዋለሁ ብሎ ተናግሯል ይባላል። አሁንም ቢሆን ብሩኬና ሀይሚ ወደ ቦታቸው ይመለሳሉ። እውነቴ ነው የምላችሁ፣ በቅርብ ቀን ይመለሳሉ፣ ታያላችሁ። ፈተናው ደግሞ ይሄን ሁሉም ፈተና አልፈው ነገ የሚጣፍጥ ቀን አለ። ነገ እጅግ የሚያስደስት ነገር አለ። ጠብቁ በትዕግስት። ነገ ደግሞ ይሄ ነበረ ለካ ካፌን ትርፍ ቃላት የወጣ ለዚህ ነበረ እንዴ ይባላል። ብሩኬ ሲጀመር ልጅ የለውም። እቺም ደግሞ አልወለደችም። እውነቱ ልንገራችሁ አልወለደችም። እስኪ በተረጋጋ መንፈስ ምን እንደሚመጣ እውነቱ እንዴት ነው የሚወጣ ብለን እውነቴ ነው ምላችሁ። ምናወራው ነገር ነው ይዘው የሚወጡ፣ ምንጽፈው ነገር ነው ይዘው የሚመጡልን፣ ምናደርገው ሁሉም ነው ይዘው የሚመጡ እና እስኪ በተረጋጋ እንጠብቅ። ነገ ምንድን ነው እንበል። ነገ ምንድን ነው ነገ ምን ይመጣል ብለን እንጠብቅ። ነገስ ምንድን ነው የሚሰሩ ብለን እንጠብቅ። መጥፎ ነገር አናድርግ። መጥፎን ቃላት ከአንደበታችን አይውጣ። መጥፎም ነገር አንስራ። ተው። የሰው ልጅ እስኪ መልካም ያስብ። በህይወት ዘመኑ ሁሌም መልካም ያስብ። መልካም ነገር እናስብ። ጥሩ ነገር እናስብ። አብርሽ ጋር አይታችኋል። ልጁ ነው ተብሎ እንደዛ ተደርጎ ወልደዋል። ወልዶ ደብቆ ነው። ሰክረህ ወልደህ ነው እንደዚህ አድርገህ ነው ብላ ምን አክል አድርገዋለች። የእሷ ወንድሞች ሁሉም እንዴት አደረገው። ግን መጨረሻ ውሸት ሆኑ ቀረ። ይሄንም ውሸት ነው። ተው ተረጋጉ። ተው ተረጋጉ። መረጋጋት የመሰለ ነገር የለም። የዛኔ የአብርሽ ብዙ ነገር ተባለ፣ ብዙ ነገር ተሰደበ። ሁለተኛ ልጅ ያለህ እንደዚህ ያለህ ሁሉም ሰደበው፣ ወላ እህቶቹ ሳይቀሩ ሁሉም። ግን ተው ውሸት ነው አለ። እኔ አልወለድኩም፣ ልጅ የለኝም፣ ራሴን አውቀዋለሁ። ማታ ተኝቼ ጠዋት ስነሳ ወንድ ነኝ አውቃለሁ አለ። ወንድ ነው ያደረግኩት አውቃለሁ አለ። ብሩኬ ባለፈ አይታችኋል። ሀይሚ እንኳን ትዝ የሚላችሁ ከሆነ ሂዱና ቪዲዮ ልጠፋ ነበረ ብሩኬ ያንተና እኔ ፍቅር ነው አሳሰረኝ ያለችው ቀን ምን እንዳላት ስባልግ አላቀም ወይ ማደርገው ነገር የባለጌ ሌላ ይቅርና የባለጌ ነገር ሳደርግ አላቀም ወይ አላት። ሳደርግ አላቀም ወይ አላት። ለምን ይሄን አትረዱ? ለምን ቪዲዮ በስርዓት አትሰሙት? ለምን ቪዲዮ በስርዓት አታዩት? እህቶቼ በስርዓት ይዩት እስኪ። በደንብ አድርጋችሁ አገላብጣችሁ ቪዲዮ ይዩት። እውነቴ ነው የምላችሁ። ተረጋጉ እስኪ። ተንረጋጋ። ነገ ሌላ ቀን ነው። ነገ ጥሩ ቀን ነው። ነገ መልካም ነገር እናያለን። ነገ ያላችሁ የጣፈጠ ምግብ ለመምላትም የጣፈጠም ነገር ለማየትም መራራውን መቅመስ አለብን። መራራውን መቅመስ አለብን። ሰው ናችሁ። አው ሊሰለቻችሁ ሊደክማችሁ በሀገሪቷ ባለ ነገር ስለምትወዷቸው ስለምታከብሯቸው ቦታ ስለምትሰጧቸው ብዙ ነገር እንትን ልትሉ ትችላላችሁ። ተረጋጉ። በተረጋጋ መንፈስ ጠብቁ። 1-3 ቀን ወይም የመጨረሻ እየደረሰ ስለሆነ ይሆን መጨረሻ ስለደረሰ ይሆን እውነት መስሏችሁ አሁን ብሩኬ ይዟት አዲስ አበባ ይወስዳታል። ኧረ እባካችሁ ሀይሚ ብሩኬን ይዞ በአንድ መኪና ወሰዳት። እባካችሁ ባለፈ ምንድን ነው ያላት? ራሳችን የምንሰጠው ኮመንት ነው፣ ራሳችን የምናደርገው ነው። አንቺ ከኛ ጋር ልትኖሪ አይሆንም አላት እኮ አልሰማችሁም እንዴ? አይሆንም አላት። ራሳችን የምናደርገው ድርጊት ነው። ተረጋጉ። በተረጋጋ መንፈስ እንጠብቅ። አዲስ አበባም አይሄዱም፣ አሁን ገና ናቸው። የሚሄዱበትም አይሄዱም። አሁን ተረጋጉ። ስራቸው ጨርሰው እሷን እንዴት እንደምትሆን ለማየት ይሆናል። ተረጋጉ። እሺ የኔ ውዶች ተረጋጉ። በተረጋጋ መንፈስ እንጠብቅ። መጥፎ ቃላት እናት የሆንን እንደ ልጆቻችን እያየናቸው፣ እህት ወንድም ያለን እንደ እህት ወንድም እያየናቸው እንጠብቃቸው። ብሩኬና ሀይሚ መቼም ቢሆን መቼ አይለያዩ። እግዚአብሔርን ነው የምላችሁ። መቼም ቢሆን መቼም አይለያዩ። ብሩኬ አሁንም ማተቤን እመጥስለታለሁ። ልጅ የለውም። ተረጋጉ። ልጅ የለውም እና እርጉዝ ሆኛለሁ ብላ ስትመጣ አላያችሁም? እንዲህ አንድ ቀን ሲጨምር፣ አንድ ቀን ሲጎድል፣ አንድ ቀን ሲጨምር፣ አንድ ቀን ሲጎድል። ተው፣ ተረጋጉ። በተረጋጋ መንፈስ ተራመዱ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ?